ምናምነው ስታሳየን ነው ካላሳየን ግን እንደሌለ ነው እኛ ምናምነው ወዳጅ ሪከርድ አድርጉልኝና አስቀምጡልኝ የለኝም ብለሃል የለም ብለሃል ይና አታምንም ወዳጅ በጣም ፕሮቴስታንት መምህራን አረባከን ሚኪ አውጥቻ ያሳያለሁ ኢትስ ኦኬ ኢንዌስ እንቀጥል ሚኪ እኔ እኮ አለፍኩ ማለት አንተ ላይ ፖለቲካ መስራት አላስፈልገኝም አለፍኩ የለህም በቃ አለፍኩ እኮ በቃ ተው ሚኪ ፖለቲካ ተሰራ ስለዚህ ምንም አይጠቅምም ማለት ሪከርድ አድርጉ እኔ ነኝ ማለት የነበረብኝ ሚኪ አንተ አይደለም አይ ነው ሪከርድ አድርጉ ያልኩት ለኔ እኔ በነገራችን ላይ ቪዲዮ ሰው ላይ ሰርች እንደዚህ የሰራሁት ቪዲዮ እኮ ሪከርድ አድርጉ የምትለው ወዳጄ እኔ ነኝ ማድረግ ያለብኝ ነው እኮ ሚኪ አሁን ወደ ዋናው ሐሳብ እንመለስ እኔ ልድገምልህ ያዙለት እኔ በጌታ በኢየሱስ ክርስቶስ ጎን የፈሰሰው ማይገባው ብለን ያቺ ከጎኑ የፈሰሰችው ደም እንዳለች ውሃ እንዳለች እነግራችኋለሁ ይሄንን በደንብ ሪከርድ አድርጉት ወዳጄ ጥያቄው እሱ አይደለም ቆይ ሪከርድ ካደረጉ ይሄንን ነው ሪከርድ የሚያደርጉት ቆይ አንዴ ሪከርድ ካደረጉ እሱን አይደለም ሚኪ እሱ አሁን አንተ ያስተካከልካት ናት ቆይ ሪከርድ አድርጉ ካልክችን ሪከርድ ነው የምታደርጉለት አንዴ እኮ ላሳየው እኛ የምንጠመቀው ከክርስቶስ ኢየሱስ ጎን በፈሰሰችው በዛ ውሃ ናት የምትለዋን ንግግር እሷን ከመዳን ጋር ያያስካትን ከክርስቶስ ኢየሱስ ጎን ፈሳለች ስለተባለችው ስለሷ ውሃ ነው ያወራን ያለ ነው ሪከርድ ከተደረገች ለዚች ነው ማስረጃ የሚጠየቁ ለዚች ነው እሱንም ማድረገው ሪከርድ ያደርጉለት ችግር የለም ስለዚች ማስረጃ ካለ ፕሊስ ሪከርድ አድርጉለት ቆይ ሚኪ በደንብ አድርጋችሁ ፖለቲካ ለዚች ሪከርድ አድርጉለትና ቪዲዮ ይሰራልና ያሰራችሁ ሆነ ስሩበት ችግር እኛ አንሰራም ሚኪ አንተ ራስህ ቪዲዮ ምን ላይ ትሰጠናለህ በቃ እቺ ለዚች ንግግር ምን ላይ ትሰጠናለህ አሁን ወደ ጥምቀቱ እንመለስ እሺ ወደ ጥምቀቱ እንመለስ ሚኪ ግዴለ ወደ ጥምቀቱ እንመለስ ወንድሜ ወደ ጥምቀቱ እንመለስ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አያይም ብያለሁ እኮ አሁን ውሃውን እንጨርሳ አሁን ቀደም ጥምቀቱን ያልከንን ቆይ ወዳጅ ሚኪ አሁን የዮሐንስ ወንጌል ምዕራፍ 3 ላይ የጠቀስከው ክፍል ላይ እዛ ክፍል ላይ ጥምቀት ያልከውን ሐሳብ እስቲል አላሳየንም ውሃ የሚል ሐሳብ ነው ያለው ያ ውሃ ደግሞ ቤተክርስቲያን ምን ብላ እንደፈታች በግልጽ ይታወቃል እኔ አሁን እየፈለኩት ያንን ውሃ ጥምቀት ብለ ይፈታበትን አውድ እንድታስረዳኝ ነው በነገራችን ላይ ልታስረዳ የሚገባ አንተ እንጂ አይደለም እኔ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ላይ አይችልም ህፃናቶች ሰው ናቸው ስለዚህ ከውሃና ከመንፈስ መወለድ አለባቸው ውሃው ምንድነው እና መንፈስ መወለድ ማለት ውሃ አይደለም ውሃው ምንድነው መወለድ ማለት አንተ እኮ ነው ጥምቀት ነው እያልክ ያለው አንተ ነህ መጽሐፉ አይልም አንተ ነህ እንግዲያውስ ማስረዳት ያለብህ ውሃ ማለት ምን ታጣበብ ውሃ ማለት ምን ነጣበት ጌታ መድኃኒዓለም ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ሰው ከውሃና ከመንፈስ ካልተወለደ ያመነ የተጠመቀ ይድናል ብሎ አይልም ሚኪ አይልም ረጋበል አይልም ማርቆስ ላይ አይልም እኮ አይልማ ማርቆስ ላይ ሚኪ ተዋ ሐዋርያት ሥራ ይኸው ላምጣላ ሐዋርያት ሥራ ምዕራፍ 2 ቁጥር ቆይ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ሐዋርያት ሥራ ላይም ከውሃና ከመንፈስ ካልተወለደ አይልም ሚኪ አንተ አይደለም ዲፌንድ የምታደርገው በነገራችን ላይ እሺ ይላል እንግዲያውስ እሺ አሳየኝ ችግር የለም ሚኪ አሳየኝ እሺ በደስታሽ አሳየኝ እሺ አሳየኝ የምታምንበት ከሆነ ዳን ያውጣውና አውጣ ይሄው ሐዋርያት ሥራ ምዕራፍ 2 ቁጥር 37 አውጣና አንብብ እሺ በቃ አውጣ እሺ ሐዋርያት ሥራ ምዕራፍ 2 እሺ አንድ ጊዜ ስልክ ልቀይር አንድ ጊዜ አንድ ደቂቃ እሺ አንድ ደቂቃ አይ ዳኒ ኤርሚ እንዴት ነህ እስከዛ ሰላም ልበላችሁ እንዴ ነቢኪ ሚኪ እንኳን ደህና መጣህ እግዚአብሔር ይመስገን ብሩኪ እንዴት ነህ ፒስ ነው ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን አሜን እኔ ግን ሚኪ በጣም ሁሌ ጥያቄ የሚሆነብኝ ምን እንደሆነ ታውቃለህ በኢትዮጵያ ኦርቶዶክስ ያሉት እነዚህ ሚስጥራት ማለት ነው ያድናሉ የሚባሉት ሚስጥራት በችርቻሮ ነው ወይስ በጅምላ ነው የሚያድኑት ኦኬ ለጋሪ ለሽ በችርቻሮ ነው ወይስ አሁን ለምን መሰለ ሚኪ እንደዛ ማለት ያስመጪ ነው ወይ ደግሞ ቸርቻሮ ለምን መሰለ ማለት እንደዛ ጥምቀት ያድናል ብለህ ትሞግትና ማለት ነው ሜሮን ከሌላ አያድንም ትለኛለህና አሁን እኮ እናንተ መሞገት ያለባችሁ በጅምላ ነው እንጂ በችርቻሮ መሞገት የለባችሁ አንዱ ሚስጥር ከሌለው አያድንም በኢትዮጵያ ኦርቶዶክስ አይደል በቆም አይችልም እኛ አይደለም እኮ ያለው እኮ ራሱ ጌታ ነው ራሱ የተናገራቸው ቃላቶች ራሱ ያስቀመጠውን ነገር እኛ ክርስቶስን እንጂ ምናምነው ማንንም ሰው እናምንም የትኛውንም ግለሰብ አክሴፕት አደረገ ጌታ ኢየሱስ ክርስቶስ ተጠመቀ ካለ እጠመቃለሁ ስጋዬን ብላለሁ ካለ እበላለሁ ጠጣለሁ
አለቀ። ጌታ ኢየሱስ ክርስቶስ የተናገረው ቃል የታመነ ነው። የጌታ የኢየሱስ ክርስቶስን ቃል ለመሻር የሚነሳ እሱ የተረገመ ነው። ፈጽሞ የጌታ ኢየሱስ ክርስቶስን ቃል የሚያዛባ አስተሳሰብ ይዞ የሚመጣ የትኛውም አካል እሱ ከክርስቶስ ወገን ሳይሆን በክርስቶስ ስም የሚነግድ እንጂ የክርስቶስ ወገን ሊሆን አይችልም። ስለዚህ ክርስቶስ ተጠመቅ ያለው ክርስቶስ ነው። ስጋዬን ብላ ደሜን ጠጣ ያለው ክርስቶስ ነው። ንስሐ ግባ ያለው ክርስቶስ ነው። አለቀ። ስለዚህ ክርስቶስ ከተናገረ ያ ማለት በጅምላ ነው ያልከኝ አይደል? ንኪ በጅምላ ነው ሚስጥራቶቹ የሚያደርጉት በጅምላ ነው ሐሳብ አይደል? ምንም አንተ ያው ቃሉን በነጋሪ ሂሳብ ተናገርከው እንጂ እነዚህ ነገሮች ካልፈጸምክ ፓኬጅ ነው። እሺ ኖ ፓኬጅ ነው። ብሩኪ እነዚህ ነገሮች ካላደረክና ካልፈጸምክ እኔ እንደ ቃሉ መዳን የለም። በቃ የጌታ ቃል ነው። የጌታን ቃል አምናለሁ ብላ ምን በአደባባይ ወጣ ኢየሱስ ጌታ ነው የምትለኝ? በጣም የሚያሳዝነው ግን ሚኪ እነዚህ ፓኬጅ ውስጥ እምነት የለም አይደል? ይሄ ሁላ ፓኬጅ ውስጥ ግን እምነት የሚባል ነገር የለም በኢትዮጵያ ውስጥ። ቅድሚያው በእምነት ነው። መጀመሪያ የሰው ልጅ ማመን፣ እንደውም ከማመኑ በፊት የሰው ልጅ ማወቅ መማር አለበት። ከማመን የታመንክ አሁን አንተ ለምሳሌ የታመንክ አሁን መቼ አምነህ አንተ እነዚህ ምስጢራት ይፈጸምክ? የትኛው ሰው ስለሆነ ጌታ እንደዛ ከሆነ እነዚህ ህፃናቶች ወደሱ ይመጡ ዘንድ የምንከለክላቸው ስላመኑ ነው? አይ ቆይ አይደል፣ ሰው ስለሆንክ ነው። እሺ ግን እምነት የለውም አይደል? ይሄ ፓኬጅ በኢትዮጵያ ኦርቶዶክስ እምነት የለውም። እነዚህ ፓኬጆች በሙሉ እምነት አልባ ፓኬጅ ነው። ለምን እምነት አልባ ማለት አልገባኝ። ይሁን ሳታምን ነው። አንተ ሳታምን እኮ ነው እነዚህ ፓኬጆች የፈጸምከው። ስለዚህ ሰዎች እስኪያምኑ ድረስ ወደ ጌታ መሄድ የለባቸውም። የጌታን መንፈስ ወይንም መንፈስ ቅዱስ እሱም ሳይሆን መጀመሪያ አዎ እምነት የለሽ ፓኬጅ ነው በልና ነገረኝ። ከዛ በኋላ እምነት የለውም። በወላጆቻቸው እምነት ይጠመቃሉ። ወላጆቻቸው የክርስቲያን ልጆች ስለሆኑ ክርስቲያን ተብለው የሚጠሩበትን ጥምቀት ይጠመቃሉ። ልጅነትን ያገኛሉ ማለት ነው። ይሄ ፓኬጅ በወላጆች እምነት የታጀበ ነው ማለት ነው። ኦፍ ኮርስ ምንም ጥያቄ የለውም። ኦፍ ኮርስ ስላልከው እስኪ እምነት መጽሐፍ ቅዱሳዊ ማስረጃ አስተንሲ በወላጆች እምነት መጽሐፍ ቅዱስ ሰዎች እንደሚድኑ የሚያሳይ ጥቅስ አስተንሲ። ኦፍ ኮርስ ብለሃል እንግዲህ ጥቅስ ማስረጃ አስተንሲ። እሺ እዛው ሐዋርያት ሥራ ላይ ነው የምሰጠው ነገር አለ። እሺ ዳንኤል አንብበል። ሐዋርያት ሥራ ስንት? እዛው 2:17 ጀምረ እስከታች ስታነበው በደንብ 37 ሊል ነው። በቃ ዳንኤል አንብበልሽ። ስንት ሺህ ሰዎች ተጠመቁ ነው የሚለው? ስንት ሺህ ነፍሳት ተጠመቁ ነው የሚለው? መጨረሻ ላይ 3000 ነው። እሺ አንብበልክ 3000 ነው የሚለው። ቁጥር ስንት ላንብበልህ? ስለዚህ ያመኑ ሰዎች ናቸው። አምነው እዛ ውስጥ ያሉ 3000 ሰዎች ያመኑ ሰዎች ናቸው። አሁን እሺ ዳንኤል የመጣ ዳንኤል እንጨርስና ብሩክ ወደ አንተ እንመጣለን። እሺ ዳንኤል የሐዋርያት ሥራ ምዕራፍ 2 ቁጥር ስንት? ቁጥር 17 ቁጥር 17 አውጣልኝ። ስንት ላውጣልህ? ሐዋርያት ሥራ ምዕራፍ 2 ቁጥር 37 ይህንንም በሰሙ ጊዜ ልባቸው ተነካ። እደግመዋለሁ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅም ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ እደግመዋለሁ፣ ቃሉንም የተቀበሉ ተጠመቁ። አለቀ። ዳንኤል ምን ነው የሚያልቀው? ተጀመረ እንጂ ሚኬ ተጀመረ። ምን ይጀመራል? ሰው አንደኛ መጀመሪያ የተነጋገረው ነገር አለ። ሰው ከውሃና ከመንፈስ መወለድ አለበት ብሎ ጌታ መድኃኒዓለም ኢየሱስ ክርስቶስ ለኒቆዲሞስ ሲነግረው ይሄንኑ ሁለቱን አታምታታ ሚኪ። አንዱን አሁን የጠቀስከው ጥቅስ ላይ የምታወራ ከሆነ የጠቀስከው ጥቅስ ላይ እናወራለን። አሁን ቆመን ነው የምናወራው። ስለሞኑ ነገር ይስላልከኝ አይ እኮ አሁን ሁለቱ ሐሳቡም ጥቅሱም ኮንቴክስቱም ስለሚለያይ አሁን የጠቀስከው ጥቅስ ላይ ቆመህ እዚህ ላይ አንዱን ሐሳብ አሳየን። ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 3 ላይ ማሳየት ስላልቻልክ ነው ወደዚህ ያመጣን። እዚህ ላይ ቆመን አሁን የምታሳየን ማለት ነው። ያሳየው እሺ አሳየን ሚኪ። ጀስት መብትህ ነው፣ ግን ደግሞ የግድ እኔ ተረዳኝ ብዬ አንተ መጫን አልችልም። ግን የምነግርህ ነገር ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። እኔ አሁን አንተ ውሃና መንፈስ ማለት ጥምቀት ነው የሚል ማስረጃ ስጠኝ ስላልከኝ እነዚህ ሰዎች የሚጠመቁት ልጅነትን ለማግኘት
የመንፈስ ቅዱስ ስጦታን ለመቀበል እንደዚሁ ኃጢአታቸው ይሰረይ ዘንድ በኢየሱስ ክርስቶስ ስም መጠመቅ ስለሚገባቸው እየነገራቸው ከዚህ ውጪ ሌላ ጥምቀት ሌሎች ጥምቀቶች አይደሉ እኮ አሳየን። አሁን ይኸውልህ ሚኪ የለም በማለት ሳይሆን ወራጅ እነኚህ ሰዎች ቆይ ሳያምኑ ነው የተጠመቁት። አሳየኝ። ኦፍ ኮርስ ብለሃል። አሳየን። ሳያምኑ የተጠመቁ ሰዎችን አሳየኝ። አምኑ ነው የተጠመቁት። እኔ ስላለማመናቸው እያወራን ያለ ነው የውሃውን ጥምቀት የውሃ ጥምቀት ሚኪያ ሰው ከውሃ ኦፍ ኮርስ ብለሃል እኮ ሚኪ ሁለቴ ነው ባይዘው ኦፍ ኮርስ ያልከው ቅድም ለብሩኬም ለኔም ነው አሁን የደገምከውና ኦፍ ኮርስ ስትል በማስረጃ ቢሆን ጥሩ ነው። ኢንተራፕት ማለት ይኸውልህ ምንም ባይዝድ ሞር ሰው አይደለም በነገራችን ፈለከው ኢንተራፕት ታደርጋለህ እኮ አይ ምኑ ስታወራ በማስረጃ አውራ ማለት ነው የተጠየቀው ጥያቄ ሚኪ እኮ ያወራኝ ያለው ጥያቄ ማስረጃ ነው። እሺ ስለዚህ ያላመነ ሰው መጠመቁን አሳየን ወዳጅ። ሰው ከውሃና ኖ ያላመነ ሰው አይደለም እያወራን ያለ ነው። ውሃና መንፈስ የሚለው ጥምቀት ስለመሆኑ አሳየኝ እያልከኝ ስለሆነ ሐዋርያት ሥራ ላይ ጥምቀት ስለመሆኑ በተግባር ያስተማሩበት ነው እየነገርኩ ያለው እኮ ሁለቱም የሚገናኙ አይደለም ማለት ነው ሚኪ ሁለቱ ጥምቀቱ ነው እያወራን ያለ ነው። በኮምፒውተር ቢሆን ኮፒ ፔስት ይቻላል። ኦኬ የሆነ ቦታ ላይ ከታረግና ሌላ ቦታ ላይ ፔስት ታረጋለህ። የእግዚአብሔር ቃል ግን በእንደዚህ መልኩ አይፈታም። ዮሐንስ ወንጌል ምዕራፍ 3 ላይ ያለው አውድ እዛው ላይ ቆመህ ማሰዳት ከቻልክ እንሄዳና እዛ ጋር ሄደን ውሃው ምን እንደሆነ ታሳየናለህ። እዛ ክፍል ላይ ጴጥሮስ አይደለም የተናገረው። እዛ ክፍል ላይ እነኚህ 3000 ሰዎች የተጠመቁ ሰዎች አይደለም ያወሩት። እዛ ክፍል ላይ ኒቆዲሞስና ክርስቶስ ኢየሱስ ነው የተነጋገሩት። በዛ ክፍል መሰረት አውዱን ጠብቀ ያ ክፍል ጥምቀት ስለመሆኑ ታሳየናለህ መልስ ካለ ማለት ነው። አሁን የጠቀስከው የሐዋርያት ሥራ ምዕራፍ 2 ላይ ያለው ሐሳብ በትክክል የሚያሳየው አዎ ተጠመቁ ብሏል። ስለ ውሃ አይደለም እያወራ ያለው ስለ ጥምቀት ነው እያወራ ያለው። እነኚህ ሰዎች ደግሞ ቆይ ሚኪ ስለ ውሃ ጥምቀት አይደለም እያወራ ያለው። የትኛው ማስረጃ እስቲ የትኛው ስለ ሐዋርያት ሥራ ላይ ስለ ውሃ ጥምቀት አይደለም እያወራ ያለው። አየህ እየሰማህ አይደለም ማለት ነው ሚኪ። ሐዋርያት ሥራ ላይ ስለ ውሃ ጥምቀት ነው አይደለም አየህ እየሰማህ አይደለም ማለት ነው ሚኪ። ለዛ ነው እየሰማህ አይደለም። የሐዋርያት ሥራ ላይ ተጠመቁ ያላቸው ሐዋርያ በክርስቶስ ኢየሱስ ያመኑ ሰዎች እንዲጠመቁ የጌታም ትእዛዝ ስለሆነ በክርስቶስ ኢየሱስ ያመነ ሰው መጠመቅ አለበት። ምንም ጥያቄ የለውም። ቆይ አንዴ ነው አይደለም ጥያቄ። አዎ ስለ ውሃ ጥምቀት ነው የሚያወራው። ምንም ችግር የለም። ስለዚህ ያመነ ሰው አልጠየቅኩም እኮ ወዳጄ። አሁን የጠየቅንህ ምንድነው? ቆይ ሚኪ ለምን ከየት እንደተነሳ አላስታውስህ። ኦኬ እኛ ህፃናትን የምናጠምቀው ህፃናት ሰዎች ስለሆኑ ነው ብለን የጀመርከው። ኦኬ ሰዎች ስለሆኑ አልክና ዮሐንስ ወንጌል ምዕራፍ 3ን ጠቀስክ። ዮሐንስ ወንጌል ምዕራፍ 3 ስለ ውሃ ጥምቀት አያወራም። ውሃ የሚል ሐሳብ በተጠቀሰ ቁጥር ያንን ውሃ የሚለውን ሐሳብ ጥምቀት ብለህ እየፈታ ያለው አንተ ነህ። ጥምቀት ስለመሆኑ በክፍሉ አውድ መሰረት ታሳየን አትችልም። የሐዋርያት ሥራ ምዕራፍ 2 ላይ ምንም አውድ መጠበቅ ሳይጠበቅብኝ ጌታ ኢየሱስ ክርስቶስ የተናገረው ቃል የታመነ ስለመሆኑ አምኜ ተቀብዬ አደረጋለሁ። ውሃ ባለ ቁጥር መወለድ ማለት ጥምቀት ስለመሆኑ ማስረጃ ራሱ ነው። የሐዋርያት ሥራ ላይ በውሃና በመንፈስ ተወለዱ የሚል አሳየን ብራዘር ማለት ነው ብለህ እኮ መገገም አለ። አሁን የሐዋርያት ሥራ ምዕራፍ 2 ላይ በውሃና እኔ አላቃተኝም። አንተ ነህ እኮ ዳጂ ብራዘር። አሁን ከውሃና ከመንፈስ ስለመወለድ ማስረጃው ስለመሆኑ ያሳየው አይደል? ምንም የማያገናኘው ዮሐንስ ወንጌል ምዕራፍ 3 እያወራ ያለው ለኔ በቤተ ክርስቲያን አሳያለሁ። ዮሐንስ ወንጌል ምዕራፍ 3 ላይ ውሃ የተባለው ምን ተብሎ ነው የተፈታው? ንገረኝ። ምንም ተብሎ አልተፈታም። ውሃ ተብሎ የተቀመጠው ውሃ ነው። መንፈስ ነው። ከውሃና ከመንፈስ መወለድ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረን ቃል አንዴ ድገመው። ይሄን ንግግርን አንዴ ድገመው። ውሃ ተብሎ ነው የተፈታው ነው ያልከው። ከውሃና ከመንፈስ ሰው ከውሃና H2O ነገርኩህ። H2O ውሃ ወዳጅ ውሃው ምን ተብሎ ነው የተፈታው ሚኪ? ልጅነትን ያስገኝልናል። እኔ አሁን ሌላ አልጠየቅኩም። የቅድሞ ሐሳብ ላይ ሚኪ የሆነ ነገር ሐሳብ ተናግረህ አትዝለል። ውሃው ምን ተብሎ ነው የተፈታው? በቤተ ክርስቲያን አስተምሮ መሰረት አለማመን የምታረገው ግድ የለም። አሁን ልናይ እኮ ነው ሚኪ። አይዞ ሚኪ። ውሃው ምን ተብሎ ነው የተፈታው? አንዴ ድገመው። ግድ የለም ልናየው እኮ ነው። መወዛገባችንን ልናየው ነው። አሁን ውሃው ምን ተብሎ ነው የተፈታው? አንዴ ድገመው። የቅድሙ ንግግር ህፃናት ሰዎች ናቸው አይደሉም? የቅድሙን ንግግርህን አንዴ ድገመው ወዳጄ። ሰዎች ናቸው አይደሉም? አንዴ ድገመው። የቅድሙን ንግግርህን ሰዎች ናቸው አይደሉም? ወዳጄ ሚኪ
አይ ሚኪ እንደሷ አንሄድማ ብራዘር። አሁን በቤተ ክርስቲያን ላይ እንደ ዋሸ ላሳይ ነው። ኢቭን ኦርቶዶክሳዊ ሆነ የኦርቶዶክስ አስተምሮት ላይ ዋሽታል። አሁን ይሄንን ውሃ ነው እንጭቶ ነው መንፈስ ቅዱስ ነው። እሰይ አሁን ያለውን ስሙት። በቃ ይሄን ቃል ነው የምፈልገው። እቺን ቃል ነው የምፈልገው። በጣም ስሙት። በቃ ቢኪ ሐሳብ እንዳትለውጥ፣ ሐሳብ እንዳትቀይር። አላቀይርም እኔ አልቀይርም። ውሃ ነው አለን ማለት ነው ሚኪ። ውሃ ነው። እሺ ምሳሌነቱ ቅድም የነገርኩህ ነው። አይ ሚኪ በቃ አሁን የሐሳብ ለውጥ የለም። በቃ ሰምተንሃል። ግድ የለም ኤክስፕሌን ማድረግ አይጠበቅብህም። ምሳሌነቱ ያ ማይገቡ ብለን የምንጠራው ጌታ ገኝ ሚኪ ቆይ አንዴ በቃ ውሃ ነው። አንዴ ሚኪ አንዴ በቃ አሁን አንዴ እኮ አውታት የለ በቃ እየሰማህ ነውና አንዴ ሚኪ እሺ እሺ ይሄው እንደዚህ ይላል። እሺ ካሜራ የላዙራ መንቀብ ስራ ነው። እሺ ይሰማል ይታያል ብዬ አስባለሁ። ካሜራ የላዙርና ያልካትን ግን እንዳትረሳት ሚኪ። ካሜራ እሺ ይሄው እሺ ታነብልናለህ ሚኪ አንተ ይታያል። ሶስቱን ብሎ የሚጀምረው ቦታ ላይ እዚህ ጋር ሶስቱን ይታያል። ዳኒ የጠበቀው ቆይ ኦሎ ፈሰደን ስልክ ገብቶበታል ነው እንዴ? እሺ ጠብቀው እና የመጽሐፉን ይዘትና ከበቡ በዛው አስቀይዋል። እሺ ሚካኤል ተመለስቶ እሺ እስከዛ ድረስ ለሌላ ሰው የምን መጽሐፍ እንደሆነ እናሳይ። ሚኪ የዋሸባትን መጽሐፍ ማለት ነው። ኦኬ ሲመጣ እንደግምለታለን። ይሄ መጽሐፍ የቤተ ክርስቲያኒቷ አንድምታ መጽሐፍ ወንጌል ቅዱስ ይባላል። ወንጌላትን አንድምታ የሰጠችበት ማለት ነው። የተዘጋጀው በቤተ ክርስቲያኒቷ በሳቸው ፈቃድ ማለት ነው። ያው የምናየው የዮሐንስ ወንጌል ምዕራፍ 3 ማብራሪያ ነው። ቀደም ሚኪ ምን አለ? ውሃ ተብሎ ነው የተፈታው አለ። ነው ወይ ነው ጥያቄው። ቤተክርስቲያኒቷ ውሃ ብላ እችቶ ብላ ነው ወይ የፈታችው ነው ጥያቄው። እሱ ነው የምናየው። ሚኪ ምናልባት ሚኪ እንዴት እናርገው? ላይቭ ላይ መሆንን አላወቁ ይሆን ወይስ አንተም አላወቅም? ሚኪ አይ ዝም ብለህ ብትጸልይለት እኮ ነው የሚሻለው ዳንኤል። ሚኪ እኮ ማገዶ እየፈጀ ነው እንጂ ክርስቲያን ሆኖ ነው የሚሞተው። ክርስቲያን ሳይሆን አይሞትም። ጴንጤ ሳይሆን የማይሞት ልጅ ማለት ሚኪ ነው። አሜን ነው። ዝም ብለህ ጸልይለት። እሺ በቃ ሚኪን እንጠብቀው። ሌላ ሰው እንቀበል። እሺ ሌላ ሰው እንቀበል። ሚኪን አውቶ የሚያቋርጥ አይመስለኝም ስልኩ። ሌላ ኦርቶዶክሳዊ እንቀበል። እስከዛ ሲመጣ ግን ከዚህ እንቀጥላለን ማለት ነው። እሺ ሌላ ኦርቶዶክሳዊ ሚኪ በጣም ይቅርታ፣ አንዴ ስልክ አስቸኳይ ስልክ እንትን ብዬ ነው። አንዴ አውርቼ መለሳል ነው እንዴ? እሺ ሚኪ በቃ እንጠብቃለን። እሺ ችግር የለም ሚኪ። እሺ እሺ ሌላ ኦርቶዶክሳዊ አንድ ቁጥር ጻፉልኝ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልኝ። ካሜራዬን ምናምን እሺ ክንፈ እንዴት ነው ወዳጅ? ክንፈ ይሰማል ክንፈ? እሺ
እሺ ዴቭ የስ እንዴት ናችሁ? ደህና ነህ? ከየት ቤተ እምነት መጣ? እስኪ እሱ ቆይና ያው የሚቆይ ጉዳይ የለም። አይ አለመናገር መፍትሄ ነው አንዴ በቃ ማውራድም መፍትሄ ነው። እኔ ደግሞ ቤተ እምነቱ ያተናገረ ሰው አለማውራት መፍትሄ ነው። ልማር መስሎኝ የመጣሁት በቃ ልትማር ከሆነ ለመማር ታች ነው። ኢፌክት አለ ቮይስ ኢፌክት አድርገው ስለዚህ የሚማር ሰው ታች ነው የሚማረው። የሚኪን ሀሳብ እየሰማሁ ነበረ ለመስማት ነው እንኳን ማለት ወለዴት ሀሳብ መሀል ያለውን ወዳጅ አንተ መብት እንዳለው ሁሉ እኛም መብት አለን። እሺ መብት አለመናገር ነው። በቃ ታች ሆነ ነው ግን የምትሰማው። ላለመናገር ከሆነ ታች ሆነ ነው የምትሰማው። ወዳጅ ቴንክ ዩ ማለት አንዳንዴ መብትና ግዴታን ማወቅ አለባችሁ ጋይስ። አለመናገር መብት አለ፣ ግን አለመናገር መብት የሚከበረው ታች ሆነ ማውራት ስትችል ነው። እኛም ቤተ እምነቱን ያልተናገረ ሰው አለመስማት መብት አለ ብራዘርስ። እሺ ቡራ አለን እሺ የት ነው ያላችሁት ወዳጅ? የት ነው ያላችሁት ወዳጅ? ምድር ላይ ነው ያለን። ኦኬ ከየት ቤተ እምነት? ኦርቶዶክስ። እሺ ከኦርቶዶክስ። ብሩክ የት ተቀበሏል? እሺ እንኳን ደህና መጣችሁ። እንኳን ደህና ቆዩ። ሚስጥራት በኦርቶዶክስ ያድናሉ ወይ ነው ርዕሳችን። ያድናሉ ለታምናለህ? አዎ የሚያድኑ ሚስጥራቱ ተደጋግፈው ነው ወይስ በተናጠል ነው የሚያድኑት? ተደጋግፈው። አንድ ድምጽ ስላለ አንተ ጋር ድምጹን አስተካክለው እንዳይረብሽ። ተደጋግፈው። ሚስጥራቱ ተደጋግፈው ነው እንጂ ብቻ ለብቻ አንዱ ሚስጥር ብቻውን አቅም የለውም። ተደጋግፈው ነው የሚያድኑት። ተደጋግፈው ነው የሚያድኑት። ለምሳሌ ማን ከማን ጋር ነው የሚደጋገፈው? የትኛው ሚስጥር ነው የሚደጋገፈው? ለምሳሌ ሚስጥረ ስላሴ ከሚስጥረ ጥምቀት ጋራ፣ ሚስጥረ ጥምቀት ከሚስጥረ ቁርባን ጋራ፣ ሚስጥረ ቁርባን ከሚስጥረ ስጋዊ ጋራ፣ ሚስጥረ ስጋዊ ከሚስጥረ ሙታን ጋራ፣ እነዚህ ጋራ ሚስጥረ ሜሮን እነሱ የእንትን ሚስጥሮች አይደሉም። አምስቱ አማደ ሚስጥር ዋና ሚስጥራት የሚባሉት አምስቱ ናቸው። ለመዳን ዋና አይደለም ሚስጥረ ሜሮን አይደለም ብሏል ወንድማችን። ለምሳሌ አንተ ስትጠመቅ ከተጠመቅክ በኋላ ካህኑ ሜሮን ካልቀባህ ትድናለህ ወይ ደግሞ መንፈስ ቅዱስን ትቀበላለህ? ያ አልኩህ እኮ ዋናው ጥምቀቱ ነው። ከዛ በኋላ የሚደረግ ስርዓት ነው። ጥያቄ ምንድነው? ካህኑ ካጠመቀ በኋላ ሜሮን ካልቀባህ መንፈስ ቅዱስን ትቀበላለህ? ሚስጥረ ሜሮን እኮ ያስፈልጋል አያስፈልግም እኮ እያልኩ አይደለም። ነገር ግን ሚስጥረ ሜሮን ያስፈልጋል አያስፈልግም አይደለም ጥያቄ። ከተጠመቅክ በኋላ ካህኑ ሜሮን ካልቀባህ መንፈስ ቅዱስን ትቀበላለህ ወይ ነው? አትቀበልም። መንፈስ ቅዱስን ሰው ካልተቀበለ ይድናል ወይስ አይድንም? አይድንም። በቃ ዋና ነው ለመዳን ማለት ነው። ታዲያ ዋና አይደለም ለታዲያ ዋና አይደለም። ያ የእናንተ ችግር ይሄ ነው። ሁሌ ዋና የሆነ ነገርና ዋና ያልሆነ ነገር መለየት አትችልም። ይኸው ምን አልከኝ መሰለህ ወዳጅ ቡራ፣ ይኸውልህ ስታወራ ሰማሁህ አይደል? ስታወራ ሰማሁህ። እኔ ደግሞ ሳወራ መስማት አለብህ። ዋና አይደለም አልክና ግን ሰው ሜሮንን ካልተቀባ መንፈስ ቅዱስን አይቀበልም። መንፈስ ቅዱስን ካልተቀበለ ግን አይድንም፣ ካልተቀበለ ደግሞ አይድንም አልከኝ አይደል? ዋና አይደለም ማለት አያስፈልግም ወይ ደግሞ ለመዳን አያስፈልግም ያ ነገር ለመዳን አያስፈልግም የሚለውን እንትን ማለት አይደለም። ዋና አይደለም ማለት ምን ማለት ነው? ዋናውና መሰረታዊ ነገር ጥምቀት ነው። መጽሐፍ ቅዱስ ላይ የተጻፈው በጣም ሌሎቹ ስርዓቶች፣ ጸሎቶች የሚደረጉ ሌሎችም ነገሮች ይኖራሉ። እነዛ ሁሉ እንዳለ ሆኖ ዋናውና መጽሐፍ ቅዱስ አተኩሮ የተናገረው ነገር እግዚአብሔርም የሚናገረው ነገር ጌታም ራሱ ባፉ የተናገረው ያመነ የተጠመቀ የተባለው። ስለዚህ መጠመቅ ላይ ነው የምናተኩረው እንጂ እሺ የትኛው ሚስጥር ላይ እናውራ? አንተ የትኛው ሚስጥር ላይ ነው ለማውራት የተዘጋጀው? የምትፈልገው ላይ አንተ የምትፈልገው ላይ ሚስጥረ ጥምቀትን ከፈለክ እሺ ጥምቀት ላይ ተዘጋጅተሃል አንተ? ተጠምቀን ሄዳንኩ? አዎ ተጠምቀን ሄዳንኩ። ስትጠመቅ ምን ሆንክ? ምን አገኘክ? ልጅነትን አገኘ። በጥምቀት ልጅነትን አገኘክ? መጽሐፍ ቅዱስ እስኪ በጥምቀት ልጅነት ታገኛላችሁ የሚል መጽሐፍ ቅዱስ ውስጥ
እሺ ትንሽ ጠብቀኝ፣ ትንሽ ደቂቃ። ሌላ ሰው እንቀበል ወይስ ትንሽ ደቂቃ? እንዴት ነው? ሌላ ሰው እየተቀበልነት ነው ወይስ ምን ተጠብቀ? ሌላ ሰው ተቀበል እስከዛ ድረስ። እሺ ሚውት አድርገው፣ ሚውት አድርገውና ሌላ ሰው እንቀበል። እሺ ተኬ እንኳን ደህና መጣህ። ሰላም፣ እንዴት ናችሁ? ሴት ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነሽ? እኔ አሁን ላይ የትም እየገባሁ የትም አይደለም። ቤተሰቦቼ ኦርቶዶክስ ናቸው፣ ግን አሁን እኔ ግራ መጋባት ውስጥ ነኝ ያለሁት እና አንዳንድ ጥያቄዎች ስላሉ እሱ መጠየቅ ፈልጌ ነበር። ምንድነው ግራ የተጋባሽ? በምን ነው ግራ የተጋባሽ? በጥምቀት ዙሪያ። ጥምቀት ለምን ነው ግራ ያጋባሽ? እኮ እሱ ጥያቄዎች ይጠይቃችሁ። ሁለት ጥያቄ አለኝ፣ እሱን ከመለሳችሁልኝ ብትመልሱልኝ ደስ ይለኛል። ብንመልስልሽ ምን ጌታን ትቀበያለሽ? እንዴ ኦፍ ኮርስ ለምን አልቀበልም? ጌታን እንዳትቀበይ ያደረገሽ ጥምቀት ላይ ያለሽ ነው ማለት ነው። አዎ ጥምቀት ላይ ሌላም ጥያቄዎች አሉኝ። በእርግጥ እነሱን በሌላ ጊዜ በርሳችሁ እጠይቃችኋለሁ፣ ግን ይሄንን ጥያቄ እንድትመልሱልኝ ፈልጌ ነበር። በጣም እንዳትቀበይ ያደረገሽ ሌላ ጥያቄ ሊኖርሽ ይችላል፣ ግን ጌታን እንዳትቀበይ ግን ያደረገሽ የጥምቀቱ ጉዳይ። አዎ ሌሎች ጥያቄዎችም አሉኝ እንዳልኩ፣ ግን ይሄኛው ጥያቄ ደግሞ ጌታን እንዳትቀበይ የሚያደርግሽ ጥያቄ ያደረገሽ ብዙ ነው። አሁን ሊስት አድርጌ ነው በደብተሬ ላይ የጻፍኳቸው ነገሮች አሉ። ይሄ ነገር አለ ምናምን ብዬ የጻፍኳቸው ነገሮች አሉ። በውስጥ መስመር ማውራት እንችላለን። የምትመልሱልኝ የምትረዱኝ ብዙ እንደሆነ እኔም ገምቼ ነው። እንደዛ ነው የሚሻለው። ጥያቄዎችሽን በውስጥ መስመር ጠይቂ፣ እንመልስልሻለን። ከርዕሱ እንዳያስወጣን ማለት ነው። ርዕሱ ኦርቶዶክስ ስለሆነ ኦርቶዶክስ ወይ ደግሞ ስንወያይ አሁን ከኦርቶዶክሳን ጋር የምታነሹ ጥያቄዎች ይመለሱልሻል ማለት ነው። አሁን ያለብሽ ጥያቄዎች ስንወያይ ምን ስሰሚ ከሆነ ጥያቄዎች ይመለሳሉ። ስለ ጥምቀት ያለኝን ጥያቄ ልትመልሱልኝ እኮ ነገርኩሽ። ጥያቄዎችሽን ብዙ ስለሆኑ ጌታን ለመቀበል ያለሽ ጥያቄ በውስጥ ጠይቂ፣ ካልሆነ ደግሞ ስንወያይ ስሚ፣ ጥያቄዎችሽ ይመለሳሉ። በዛው ታውቁሽ። እሺ ጌታ ነው ሶሪ ጌታውን አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ከየት ቤት? ኦርቶዶክስ። ኦርቶዶክስ የሚያድን ሚስጥር አለ ወይ? በኦርቶዶክስ ነው ርዕሳችን። የሚያድን ሚስጥር ያድናል እንዴ? ጥያቄ ነው። እኔ ጥያቄ ነው እየጠየቅን ያለው። አንተን እሱን ማመት ነግረህ የለም ሚስጥር ያድን። ምንድነው የሚያድነው? ማመን ወንጌልን ማመን ነው የሚያድነው። ወንጌልን ማመን ማለት ነው ማለት ነው። ወንጌል ምንድነው? ወንጌል የመዳን መንገድ ነው ባጭሩ። እስኪ ይሄን የመዳን መንገድ ንገረኛ። ምን እያልከኝ ያለው? ሚስጥር ያድንም። ወንጌልን አንብበህ ካመንክ ነው የምትድነው። በቃ ከዛ ውጭ የሚያድን ነገር የለም። ወንጌል ስትል ያ ወንጌል ክርስቶስ ስለሆነ ኢየሱስን ማመን ነው የሚያድነው እያልክ ነው? አዎ ስለ ክርስቶስ ኢየሱስን አምነድናል ጌታውን አንተ? አዎ። መች ነው ያመንከው ኢየሱስን? አሁን ራሱ እያመንኩ ነው እንዳመንኩ ነው። አይ እኮ መች ነው ያመንከው? እያመንከውማ ነው። መች ነው ግን ኢየሱስን የተቀበልከው? ያመንከው አዳኝ መሆኑን አምነ የመሰከርከው መቼ ነው? ግዴታ መመስከር አለበት ስል ቃሉ እንደዛ ስለሚል ነው። ተቻለብልሃለሁ ከፈለክ። ግን መች ነው ያመንከው? አንብብልኝስ ስድን መመስከር ጌታውን መች ነው ያመንከው? ክርክር አታርገውና በቃ ያመንክበትን ጊዜ ንገር። እኔ ከቤተሰቦቼ ጀምሬ ኦርቶዶክስ ስለሆንኩኝ በዛው እንዳመንኩኝ ነኝ። በቃ መቼ ማለት ነው? በ40 ቀን ምናምን እንደዛ በአንድ አመት በ40 ቀን ባጭሩ የተጠመቅኩት ያን ጊዜ ስለሆነ ስርዓተ ጥምቀቱን የፈጸምኩት በ40 ቀን ስለሆነ። ታዲያ በ40 ቀን አምነ ነው ወይስ ተጠምቀ ነው ይላል? ተጠምቄም ከዛ ደግሞ ሳውቅ እያመንኩኝ መጣሁ አለቀ። ታዲያ ሚስጥር አያድንም ያልከኝ ለምንድን ነው? ቅድም አሁን ለምሳሌ አንደኛው የኢትዮጵያ ኦርቶዶክስ ሚስጥር የሚባለው ጥምቀት ነው። ሚስጥረ ጥምቀት ሲባል አልሰማህ? ሚስጥረ ጥምቀት ነው እንደሚለው እዚህ ጋር ታዲያ ሚስጥርና ጥምቀት ላይ እንጂ ሚስጥራት አይደለም የሚባሉት? ጥምቀት፣ የጌታ እራት፣ ቁርባን፣ እነዚህ ሜሮን ሚስጥራት አይደለም የሚባሉት በኢትዮጵያ ኦርቶዶክስ? አዎ። ታዲያ እኮ የጠየቅነው ሚስጥር ያድናል ወይ ስንል ጥምቀት ማለት ነበር። በአሁን ስለ ጥምቀት ሚስጥር ነው ልትል ከሆነ ሚስጥረ ጥምቀት የባለበት ምክንያት በአጭሩ እኔ አልጠየኩም። ለምን ተባለ አይደለም ያልኩት። አሁን አንተ ተጠምቀን ይዳንከው ማን ነው? በ40 ቀን
አዎ በ40 ቀን ተጠምቀህ የዳንከው በ40 ቀን የትኛውን ወንጌል ሰምተህ ነው የተጠመቀው? ወንጌል ሰምቼ ሳይሆን ወንጌል የሰሙት ቤተሰቦቼ ናቸው ያሳመኑኝ በዛ ሰዓት። ወይም ድንገት ተፈላስፌ ምናምን አይደለም። እኔ አሁን ገባ እኔ ከተወለድኩ ጀምሬ ቤተሰብ በእነሱ በሚያውቁት በሚድኑበት መንገድ አጠመቁኝ፣ ዳንኩኝ። በቃ መጽሐፍ ቅዱሳዊ ማስረጃ ተነሽሽ በቤተሰብ አይደለም ነው ወንጌል የጋር የሚለው እንደዚህ ያመነ የተጠመቀ ይድናል አይደል? የት ጋር ነው እንደዛ የሚለው አሳየኝ እስኪ። እሺ ላውጣለሁ። አንተ ግን የለም። ቆይ አንተ መጽሐፍ ቅዱስ ታውቃለህ? እዚህ ጋር የለም አለ ምናምን ሳይሆን አውጣልኝ ነው በቃ ያለው። አሁንም የለም አለ። ቆይ አንተ አታውቅም ወይ ያውቃል የሚለው መልስልኝ። ጎበዝ በቃ ጥቅሱን አውጣና አሳየኝ አልኳት። ቆይ ታውቃለህ አታውቅም? እዚህ ጋር አንተ አሁን የኔ ማወቅ አለማወቅ አይደለም ጉዳዩ። እሺ ለምን አይደለም? እናንተ ስራችሁ እኮ ማደናበር ስለሆነ እያወቃችሁ አሁን እዚህ ጋር ማደናበር ምን ነው ማደናበር? በቃ ወይ አውቃለሁ በል ወይ አላውቅም በል። እኔ እሺ አላውቅም በቃ አሳየኝ። አላውቅም አዎ አላውቅም። ስለዚህ አንተ አላመንክም። አንተን ልጠይቀህ አይችልም እንዳስተምር እችላለሁ። አንተ ያመንከውን ጥቅስ አሳየኝ እንዴ። እኔ አላውቅም አልኩህ። በቃ ይኸው አሳየኝ። አንተ ሳታውቃለህ አንክም እኮ ገና አንተ ድነናል አያዳንም የምትሉት እናንተ አሁን ስለኛ የምታወሩት በማንኛው እውቀታችሁ ነው? ቆይ እናንተ አያችሁ ምንድነው መሰለ አሁን ጌታ አሁን እናንተ ግብዝ በቃ ባዶ ምናምን ሰው ምንም አሁን ያመነ ይጠመቅ የሚለው ጥቅስ በኢትዮጵያ ኦርቶዶክስ ልክ እንደ ታክሲ ጥቅስ ያለ ማርያም አማላጅነት ዓለም አይደለም እንደሚለው ተረታችሁ በቃ የተለመደ ጥቅስ ነው። ቢያንስ ይሄን ጥቅስ እንኳን ይዘህ መምጣት አለ። ለእናንተ እኮ እኛ ትክክል የሆነበት መንገድ ለእናንተ ዝም ብሎ በቃ አሁን ጥቅስ እንኳን መጥቀስ የማይችል ሰው ዝም ብሎ ማውራት ነው። ቢያንስ ጻፍ እንኳን ለኛ ሌላ ጊዜ አንብብ የእግዚአብሔር ቃል